ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ አሲስቲንግ ኤክስቴምፖራነስ ፕሪፓሬሽን ሶስተኛው ምዕራፍ ላይ ደርሰናል። እንግዲህ ሶስተኛው ምዕራፍ ኦብቴን ኢን ዘ ፕሮሰስ ሮ ማቴሪያል ነው የሚለው። ምዕራፍ 1 እና ምዕራፍ 2ን በደንብ ሰርተናል። ለፋርማሲ ዲፕሎማ ተማሪዎች በአማርኛ ማለት ነው። በአፋን ኦሮሞ ከፈለጋችሁ ይሄንኑ ቪዲዮ ኮኪፍ ቲዩብ ላይ ከ12800 ሰብስክራይበር በላይ ያለው ቻናል ላይ በመሄድ ማግኘት ትችላላችሁ። በአማርኛ ብትፈልጉ ደግሞ እንግዲህ ከስሩ እየተከታተላችሁ መከታተል መማር ትችላላችሁ። እስከ መጨረሻው ይሄን ሞጁል ሳንጨርስ አናቆም ብለናል። ስለዚህ ዛሬ እንግዲህ ሶስተኛው ምዕራፍ ወይም ደግሞ ቻፕተር 3 ላይ ደርሰናል። በፓርት 1 ኢንትሮዳክሽን ፓርቱን እንጀምራለን። በፓርት 2 የምንቀጥል ይሆናል። እኛ ቪዲዮ ስንሰራ ከ30 ደቂቃ በላይ አንሰራም፣ ምክንያቱም ተማሪ ይሰላቻል። ተማሪ ከተሰላቸ ደግሞ አንደርስታንድ አያደርግም። አላማችን አንደርስታንድ እንዲያደርግ ስለሆነ 30 ደቂቃ ብቻ ነው የምንሰራው። ከዛ የበለጠ ጥያቄ ካልሆነ በቀር አንሰራም ማለት ነው። ስለዚህ ዛሬም በፓርት 1 30 ስላይድ እንሰራና ከዛ ደግሞ በፓርት 2 እንቀጥለዋለን ማለት ነው። እንግዲህ ምን ማለት ነው ኦብቴኒንግ ሮ ማቴሪያል ስንል ምን ማለታችን ነው? ምንድነው ኦብጀክቲቭ? ይሄንን ዩኒት መማር ወይም ደግሞ ተማሪዎች ከተማሩ በኋላ ምንድነው አቺቭ ሊያደርጉ የሚፈልገው ሲባል at the end of this chapter you will be able to identify the types and the use of pharmaceutical ingredients. ምን አይነት pharmaceutical ingredient ታይፖች አሉ፣ ጥቅማቸውስ ምንድነው የሚለውን በደንብ እንዲያውቁ ይፈልጋል። ሌላው classify packaging material based on dosage form. even አንድ ፕሮዳክት ከተሰራ በኋላ ፓኬጅ መደረግ አለበት እና ፓኬጂንግ ማቴሪያሉ ደግሞ የራሱ የሆነ ታይፕ አለው፣ ክላሲፊኬሽን አለው። ቤዝድ ኦን ዶዜጅ ፎርም ይለያያል እና ያንን እንድታውቁ ይፈልጋል። ያንን ታውቃላችሁ ማለት ነው። ሌላው ኤክስፕሌን ዘ ፕሮሲጀር ፎር ኦርደሪንግ ኤንድ ሪሲቪንግ ፋርማሲውቲካል ፕሮዳክትስ። ኦርደር ስናደርግ ፕሮሲጀር አለ፣ ሪሲቭ ስናደርግም ፕሮሲጀር አለ ማለት ነው። ከሰፕላየሮቻችን አንድ ፋርማሲውቲካል ፕሮዳክት ኦርደር ስናደርግና ሪሲቭ ስናደርግ ያለው ፕሮሲጀር ምን ይመስላል ይሄን እንድታውቁ ይፈልጋል። ድራይቭ ኮምፓውንዲንግ ፎርሙላ ፍሮም ማስተር ፎርሙላ፣ የሚሰጥ ማስተር ፎርሙላ አለ። ከዛ ላይ ኮምፓውንዲንግ ወይም ሬዲዩስ ፎርሙላ ምንለው ድራይቭ እናደርጋለን። ፐርፎርም ዌይንግ ኦፍ ሶሊድ ኤንድ ሰሚ ሶሊድ ኢንግሪዲየንት አስ ፐር ዘ ፕሮሲጀር። yes ማንኛውም ፎርሙሌሽን መመዘን ግዴታ ነው፣ ወይ ማድረግ ግዴታ ነውና ወይ ስናደርግ ለሶሊድ እንዲሁም ለሰሚ ሶሊድ እንዴት ነው የምናደርገው የሚለውን እንድታውቁ ይፈልጋል። ታውቃላችሁ። at the end of the day operate measuring of liquid ingredients ፈሳሽ ቢሆንስ ፕሮሲጀር ማኑዋል ተጠቅመን እንዴት ነው ሜጀር የምናደርገው የሚለውን እንድታውቁ ይፈልጋል ማለት ነው። ትልቁ ኦብጀክቲቭ እንግዲህ ይሄንን አቺቭመንት እንድናደርግ ነው ማለት ነው። ታዲያ ኢንትሮዳክተሪ ፓርቱ ላይ ስንመጣ እንግዲህ ድራግ ሰብስታንስ አር ሲልደም አድሚኒስተርድ አሎን ይላል። እንግዲህ ብቻውን የሚሰጥ መድኃኒት የለም። yes እንግዲህ combination of one or more of non-medical agent or ingredient can come together to produce a single drug ነው። ለዚህም ነው እንግዲህ drug substance are seldom administered alone የሚለው። rather they are given as a part of formulation in combination of one or more non-medicinal agent that serves varied and specialized pharmaceutical function. ስለዚህ መድኃኒቱ ወይም ንጥረ ነገሩ እኛን የሚያድነን ኤፒያው ቢኖርም እንኳን ብቻውን አይሰጥም። ፎርሙሌት ሲደረግ የተለያዩ ነን ሜዲሲናል ኤጀንቶችም ይገባሉ ማለት ነው። ለምን ፐርፐስ እናያለን እሱ። selective use of this non-medical agent refer to as pharmaceutical ingredient or expenses product dosage form of various types ይላል። እንግዲህ pharmaceutical ingredient ምንለው አለ፣ ኤክስፔንት ምንለው አለ። እነሱ በጋራ ሲመጡ they can produce what a pharmaceutical aid ፕሮዲዩስ ያደርጋሉ ማለት ነው። ታዲያ ድራግ ስንል እንግዲህ ኤፒአይ አክቲቭ ፋርማሲውቲካል ኢንግሪዲየንቱ እና ነን ኤፒአይ ኦር ኤክስፔንቱ ነው ማለት ነው። ስለዚህ ኤፒአይ የምንላት አክቲቭ ፋርማሲውቲካል ኢንግሪዲየንት ያቺ ለማዳን የምትጠቅመው ንጥረ ነገር ማለት ነው። ሌሎቹ ሰፕሊመንቶች ናቸው፣ ላይክ ነን ኤክስፔንትስ ኦር ነን ኤፒአይ የምንላቸው ኤክስፔንቶች ናቸው። ስለዚህ ነን ኤፒአይ ማቴሪያል that is deliberately incorporated into the formulation to aid some physicochemical process of drug manufacturing ይላል። አውቀን ነው እንግዲህ የምንጨምራቸው ኤክስፔንቶች። ለምን ሲባል ፊዚኮ ኬሚካል ፕሮሰሱን ለማሳለጥ ነው። እንግዲህ ኤድ ማለት እርዳታ ነው፣ እንግዲህ ሰፖርት እንዲያደርጉ። ለምሳሌ ዲዞልቭ እንዲሆን ሊሆን ይችላል፣ ወይ ደግሞ በቀላሉ ዲስኢንቴግሬት እንዳያደርግ ሊሆን ይችላል፣ በቀላሉ በማይክሮቢያል ኮንታሚኔሽን አፌክት እንዳይሆን ሊሆን ይችላል፣ ማስቲኬት ለማድረግ ለማጣበቅ ሊሆን ይችላል። ስለዚህ ለተለያየ ፐርፐስ ለነኝነን ኤፒአይ ወይም ኤክስፔንት ብንላቸው እንጨምርና እንጠቀማለን ማለት ነው።
It has no pharmacological action but established the primary features of the products: physical form, texture, stability, taste and appearance. እንግዲህ ቴክስቸሩን፣ ስታቢሊቲውን፣ ቴስቱን እንዲሁ አፒሪያንሱን ለማሳመር ሊሆን ይችላል ማለት ነው። እነኚህ እንግዲህ ነን ኤፒአይ የምንላቸው የምንጠቀመው። ስለዚህ አንድ መድኃኒት አክቲቭ ኢንግሪዲየንቱ ሲደመር ነን አክቲቭ ኢንግሪዲየንት or API የምንለው በጋራ መጥቶ እንደሚሰራ ልታውቁ ያስፈልጋል ማለት ነው። ሶ ኮመንሊ ዩዝድ ፋርማሲቲካል ኢንግሪዲየንት የምንላቸው እነማን ናቸው ሲባል የመጀመሪያው እንግዲህ ፋርማሲቲካል ሶልቨንቶች ናቸው። ሶልቨንት እንግዲህ ሁሌም ዲዞልቭ ለማድረግ ነው የሚጠቅመን። ሶ ሶልቨንት አር አናዘር ሰብስታንስ ፕሪፓሬሽን ማለት ፕሪፔር ስናደርግ ሶልቨንት እንደ ዲዞልቪንግ፣ እንደ ሶልቨንት፣ እንደ ሶሉሽን፣ እንደ ኤይድ እንጠቀማለን ማለት ነው። The selection of proper solvent for a particular solid depend on the knowledge of the chemical characteristics of the drug. እንግዲህ ዝም ብለን አይደለም ሶልቨንት ሰሌክት ስናደርግ ኔቸር ፊዚኮ ኬሚካል ፕሮፐርቲ ኦፍ ዘ ድራግ ማወቅ አለብን። ኢቭን ፋክተር ኦፍ ሶሉቢሊቲ ላይክ ሳይዝ፣ ቴምፕሬቸር፣ ፒኤች፣ ኤክስቴንት ኦፍ አጂቴሽን፣ ክላሪቲ፣ ሎ ቶክሲሲቲ፣ ቪስኮሲቲ፣ ኮምፓቲቢሊቲ፣ ኬሚካል ኢነርትነስ፣ ፍላቴቢሊቲ፣ ኦደር፣ ከለር፣ ኢኮኖሚ ላይ በሙሉ ኮንሲደር አድርገን ነው ሶልቨንት ሰሌክት የምናደርገው። ግማሾቹ ፊዚኮ ኬሚካል ፓራሜትሮች ናቸው፣ ግማሾቹ ደግሞ ከኢኮኖሚ አንፃር የምናያቸው አሉ። ስለዚህ በአጠቃላይ እንግዲህ ሶልቨንት ሰሌክሽን ላይ እነኚህን ጥንቃቄዎች እናደርጋለን። ግን ዋናው ላይክ ሪዞልቭ ላይክ ፕሪንሲፕል ነው። ፖላር የሆኑ ፖላር ውስጥ ነው የሚበጠበጡት፣ ነን ፖላር የሆኑ ደግሞ ነን ፖላር ውስጥ ነው የሚበጠበጡት። አለስ ዩኒቨርሳል ሶልቨንት የምንለው ልክ እንደነ ወተር ያለ ካልሆነ በቀር ማለት ነው። ስለዚህ ሶልቨንት ሰሌክሽን ክራይቴሪያው እንግዲህ ብዙ ነገር ነው ማለት ነው። ሌላው ፕሪዘርቫቲቭ የምንላቸው ናቸው። ፕሪቨንት the formulation from chemical, physical and microbial degradation። ይሄ ደግሞ ኮንታሚኔሽን ወይ ደግሞ ማይክሮቢያል ኮንታሚኔሽንን አቮይድ ለማድረግ የምንጠቀማቸው ፕሪዘርቫቲቭ ረጅም ጊዜ ለማስቀመጥ አንድ ነገር ከተሰራ በኋላ ፊዚካል ኬሚካል ፕሮፐርቲስ አፌክት ሳይደረግ ማይክሮቢያል ዲግራዴሽን ሳይገባበት እንዲቆይ የሚያደርጉልን ናቸው። ለምሳሌ እነ ቤንዞይክ አሲድ፣ ፎሪክ አሲድ፣ ሶርቢክ አሲድ፣ ቤንዛልኮኒየም ክሎራይድ፣ ፌኖል እና አልኮል እነኚህ ዴር ፕሪዘርቫቲቭ ናቸው። አንድ ፕሮዳክት ከተሰራ በኋላ እነኚህ ይገባሉ። ልብ በሉ ለማዳን አይደለም ወይ ደግሞ ሰውየውን ከበሽታ ሄድ እንዲያደርጉ አይደለም እየጨመርናቸው ያለው ነገር ግን የሰራነው ነገር በተገቢው ጊዜ የተገቢውን ያክል ጊዜ እንዲቆይ የሚያደርጉልን ኢንግሪዲየንቶች ናቸው ማለት ነው። ስለዚህ ፕሪዘርቫቲቮች እነኚህ ናቸው ማለት ነው። ሌላው አንቲኦክሲዳንት የምንላቸው ስፔሻሊ the prevent degradation of drug by oxidation ይላል። ኦክሲዴሽን እንዲያካሄድ የሚያደርጉ ንጥረ ነገሮች አሉ። higher oxidative potential or inhibit free radical induced drug decomposition ይላል። ፍሪ ራዲካል ምንላቸው ላይ ኦክሲጅን ፍሪ ራዲካል፣ ናይትሮጅን ፍሪ ራዲካል እነኚህ በቀላሉ ዲኮምፖዝ እንዲያደርግ ያደርጉታል መድኃኒታችን የሰራነው ፎርሙሌሽን። ስለዚህ ያ እንዳይሆን አንቲኦክሲዳንት እንጨምራለን። ስንጨምር ደግሞ ያለው ኮንሰንትሬሽን ነው ላይክ 0.2 ዌት ባይ ዌት በጣም ትንሽ ነው የምንጨምረው። ልክ አስኮርቢክ አሲድ ነው፣ ቫይታሚን ሲ፣ ሶዲየም ባይሰልፌት፣ ሶዲየም ፎርማልዲሃይድ፣ ሶዲየም ሜታባይሰልፌት፣ ባይሰልፌት እነኚህ the best አንቲኦክሲዳንቶች ናቸው ማለት ነው። ሶ ለአውቶ ኦክሲዴሽን በጣም አቮይድ ያደርጋሉ፣ ራንሲዲቲን አቮይድ ያደርጋሉ፣ ሽታ እንዳያመጣ አንድ የሰራነው ፎርሙሌሽን ቢዮንድ ዩዝ ዴቱ ሳይደርስ እንዳይሸት ያደርጉልናል ማለት ነው። ስለዚህ ስታቢሊቲውንም ይዞ እንዲቆይ የሚያደርጉ ናቸው ማለት ነው። ሌላው በፈሪንግ እንደ pH adjusting agent የምንላቸው ናቸው። the buffer resist change in pH, adjust it upon addition of an acid or base ይላል። ያው pH change እንዳይሆን pH እንዳይለዋወጥ አንድ ፕሮዳክትን ረጅም ጊዜ እንዲቆይ ስናደርግ በፈር ነው የምንጠቀመው። ለምን በፈር pH change ሪዚስት የሚያደርግ ንጥረ ነገር ስለሆነ ማለት ነው። so it is composed of a weak acid and its conjugate base or which base and its conjugate acid ነው። ያው በፈር ማለት በራሱ weak acid and its conjugate base ወይም ደግሞ which base its conjugate acid ሊሆን ይችላል። በፈር are added as a pharmaceutical ingredient to increase comfort to the site of administration. yes even site of administration ላይ ኮምፈርት እንዲፈጠር ያደርጋል። ለምሳሌ ፍላቴቢሊቲ ቅድም ያለው ምቹ ሁኔታ ማለት ነው፣ ፍላቴቢሊቲ ይጨምራል። ሌላው render the formulation more stable, even የሰራነው ነገር more stable እንዲሆን ያደርጋል። ለምን pH change የሚያደርግ ከሆነ unstable ሊሆን ይችላል ማለት ነው at some environment። ስለዚህ ያንን ኤድ ለማድረግ ይጠቅማሉ። ሌላው enhance acute solubility of the drug፣ ያው ድራጎች እንግዲህ አናን acute space ላይ soluble እንዲሆኑ
ሰፖርት ያደርጋል በፈር። ሌላው ኢናንስ ድራግ ባዮአቬይላቢሊቲ yes ስለዚህ በኤንቫይሮንመንቱ ምቹ በማድረግ ድራግ ባዮአቬይላቢሊቲውን ኢናንስ በማድረግ ትልቅ ጥቅም አለው ማለት ነው። አንድ ድራግ ባዮአቬይላቢሊቲ ስንል ለምሳሌ ጋስትሮኢንተስቲናል ኤጀንት ወይ ወደ ሆዳችን ነው መድኃኒት ይወዛ ማዳን የሚፈልገው ሳይት ኦፍ አክሽን የሚባለው ኤሪያ ላይ በበቂ ሁኔታ ይደርሳል አይደርስም የሚለው ነው ማለት ነው። ሌላው ማክሲማይዝ ፕሪዘርቫቲቭ ኤፊካሲ ኢቭን በፈሮች ፕሪዘርቫቲቭ ኤፊካሲ ወይም ፖተንሲል በደንብ ያግዛሉ ማክሲማይዝ በማድረግ ይጠቅሙናል ማለት ነው። ላይክ ሶዲየም ሜታፎስፌት፣ ፖታሺየም ፎስፌት፣ ሞኖቤዚክ፣ ሶዲየም አሴቴት፣ ሶዲየም ሲትሬት፣ አንሃይድረስ ኦር ዲሃይድሬት እነኚህ እንግዲህ ዘ ቤስት ኤግዛምፕል ኦፍ በፈር የምንላቸው ናቸው ኤጀንቶች ናቸው በፈሪንግ ኤጀንቶች ናቸው ማለት ነው። ስለዚህ እነኚህ በፈሪንግ ኤጀንቶቹ ይጨመራሉ ማለት ነው። ልክ የሆነ ፕሮዳክት ከሰራን በኋላ በፈሪንግ ኤጀንቶችን አድ እናደርጋለን ማለት ነው። እንግዲህ ፒኤቹን አጀስት ለማድረግ ሊሆን ይችላል ወይ ደግሞ ቅድም እንዳልነው ፕሪዘርቭ ለማድረግም ሊሆን ይችላል ማለት ነው። ሌላው ቪስኮሲቲ ኢንዲሲንግ ኤጀንቶች ናቸው። ሬንደር ዘ ፕሪፓሬሽን ሞር ሬዚስታንት ቱ ፍሎ yes ዝም ብሎ ፍሎ እንዳያደርግ የሚያደርጉ ናቸው። ሬዚስታንት ቱ ፍሎ ስንል ቪስኮሲቲ ኢንዲሲንግ ኤጀንት ሰስፔንሽን ኦፕታለሚክ ሶሉሽን ለምሳሌ ኦፕታለሚክ ስንል ለአይን የምንሰራቸው ጠብታ አይነቶች ሊሆን ይችላሉ። ቶፒካል ክሬሞች ኦራል ሶሉሽን እነኚህ ቪስኮሲቲ ኢንዲዩስ እናደርግባቸዋለን ቪስከስ መሆን ስላለባቸው ማለት ነው። እነማን ናቸው ቪስኮሲቲ ኢንዲዩስ ሊያደርጉ የሚችሉ ኤጀንቶች ሲባል እነ አልጂኒክ አሲድ፣ ቤንቶናይት፣ ካርቦመር፣ ሶዲየም ካርቦክሲሚታይል ሴሉሎስ፣ ሶዲየም አልጂኔት፣ ትራንጋንካ፣ ግላይሴሮል እነኚህ ቪስኮሲቲ ኢንዲዩሲንግ ኤጀንቶች ናቸው ማለት። ስለዚህ አንድ ፕሮዳክት ከተሰራ በኋላ ስፔሻሊ አን ፕሮዳክቱ ለሰስፔንሽን ከሆነ ኦፕታለሚክ ሶሉሽን፣ ቶፒካል ክሬም እና ኦራል ሶሉሽን ከሆነ እነኚህ እናስገባለን ማለት ነው። ልብ በሉ እንዲያድኑልን አይደለም ለማዳን አቅም ኖሯቸው አይደለም፣ ግን ሞር ቪስከስ እንዲሆን ፈለግን ቪስከስ እንዲሆን እናጨምራለን እነኚህን እናስገባለን ማለት ነው። ሌላው ኢመልሲፋይንግ ኤጀንት እንደ ሰርፋክታንት የምንላቸው ናቸው። እኔ ደግሞ they are promote and maintain dispersion of a liquid in another liquid in which it is immiscible or suspension and emulsion ይላል። እነኚህ ኢመልሲፋይንግ ኤጀንትስ ነው ያው ኢመልሽን ስንሰራ ሰስፔንሽን ስንሰራ የምንጨምራቸው ናቸው። ኦልሞስት ቪስኮሲቲ ኢንዲዩሲንግ ኤጀንቶች ናቸው። ላይክ ትራንጋንካ፣ ቤንቶናይት፣ ፖሊዞርቤት 80 ኦር ፖሊዞርቤት 20 አካሺያ ጂም የምንላቸው አስ ኢመልሲፋይንግ ኤጀንት እንደ ሰርፋክታንት የሚያገለግሉ ኤጀንቶች ናቸው ማለት ነው። ከለራንት ያው እንግዲህ ከለር እንዲኖረው ነው። አንድ ፕሮዳክት ከተሰራ በኋላ ሞር ከለርድ እንዲያምር ስንፈልግ ከለራንት እንጨምራለን። ሶ ከለራንት አድድ ቱ ኢምፓርት ከለር ቱ ሊኩዊድ ኦር ሰሚ ሶሊድ ኦር ሶሊድ ዶዜጅ ፎርም ሊኩዊድ ዶዜጅ ፎርም ሊሆን ይችላል፣ ሶሊድ ዶዜጅ ፎርም ሊሆን ይችላል፣ ሰሚ ሶሊድ ዶዜጅ ፎርም ሊሆን ይችላል። እንግዲህ ከለራንት እንጨምራለን ማለት ነው። አላማችን ትልቁ ነገር በደንብ ውብ እንዲሆኑ ለምሳሌ ኤስቴቲክ ለማማር ማለት ነው። ለምሳሌ ለህፃናት የምንሰራቸው ፕሮዳክቶች በጣም የሚያምሩ ቢሆኑ ይመረጣል። ለምን ህፃናት የሚያብረጨርጭ ነገር ስለሚወዱ ለነሱ የምንሰራው ፕሮዳክት ኤስቴቲክ እንዲሆን ከለራንት እንጨምራለን ማለት ነው። ሌላው ፔሸንት አክሴፕታንስ ነው። ይሄ ማለት ፔሸንቶች ደስ ብሏቸው እንዲወስዱት ማድረግ እንዲሆንልን ከለራንት እንጨምራለን። ሌላው ፎር አይደንቲፊኬሽን ፐርፐስ ነው። ለምሳሌ አንድ ፕሮዳክት ከሌላው ፕሮዳክት በከለሩ ብቻ ልንለየው እንችላለን። ቱ ሚኒማይዝ ዘ ሜዲኬሽን ኤረር ኢቭን ሜዲኬሽን ኤረርንም ሚኒማይዝ ያደርግልናል ከለራንት ማለት ነው። ሌላው ቱ ፕሮቴክት ዘ ኮንተንት ኦፍ ዘ ፎርሙሌሽን። አዎ አንዳንዴ ከለራንት በራሱ ፀሐይ ብርሃንን ሪፍሌክት የማያስገባ ዲኮምፖዚሽን አቮይድ የሚያደርግ ሊሆን ይችላል ኮት የምናደርግበት ኬሚካል ማለት ነው። ያ ደግሞ ምን አቮይድ ያደርግልናል? ሜዲኬሽን ኤረርንም እንዲሁም ደግሞ ፕሮቴክት ያደርጋል ማለት ነው ፎርሙሌሽናችንን። እነማን ናቸው? ላይክ ቲታኒየም ዳይኦክሳይድ፣ ካላማይን፣ አዞዳይስ፣ ናይትሮሶዳይስ፣ ዛንቲን እና ናይትሮዳይስ የምንላቸው እንደ ከለራንት የምንጠቀማቸው ኢንግሪዲየንቶች ናቸው። ሌላው ፍላቨራንት እንደ ስዊትነር የምንለው ነው። እንግዲህ ለማጣፈጫ ደግሞ የምንጠቀመው ማለት ነው። ጥሩ ጣዕም እንዲኖር ጥሩ ሽታ እንዲኖረው ፍላቨር ስንላው ጥሩ ሽታ ይሄ ማለት ኢምፓርት ኢምፕሊዛንት ፍላቨር and often odor for unpleasant or disagreeable taste similarly to liquids intended for oral administration especially orally ለምንወስደው ነገር አሁን የሚመር ነገር እና ደግሞ ለአፍንጫችን ጥሩ ጠረን የሌለው ነገር መውሰድ በሽተኛ ይከብደዋል። ያ እንዳይሆን ፍላቨራንት እና ስዊትነርን ጨምረን ስዊትነር ያው ማጣፈጫ ነው። ኢምፓርት ስዊትነስ አሁን ለምሳሌ ህፃናት የሚመር መድኃኒት አይፈልጉም፣ የሚጣፍጥ ነገር ይፈልጋሉ። ላይክ ሱክሮስ፣ ዴክስትሮስ፣ ግላይሰሪን፣ ማኒቶል፣ ሳካሪን፣ ሶዲየም ሶርቢቶል የምንላቸው እነኛውን አስፓርቲን የምንላቸው ብዙ ጊዜ ለማጣፈጥ
ወይ ደግሞ አስ ስዊትነር የምንጠቀማቸው ኤጀንቶች ናቸው። ስለዚህ ስዊትነርም አንዱ ኢንግሪዲየንት ነው ማለት ነው። ሶ እንደዚህ አድርገን እንግዲህ ፕሮዳክታችንን እንሰራለን ነው። ሌላው ዲስኢንቴግራንት የምንለው አለ። ዲስኢንቴግራንት የምንላቸው ደግሞ ኦቨርካም ዘ ኮሄሲቭነስ ኢምፓርትድ ዱሪንግ ኮምፕሬሽን ነው። ይሄ አንድ ፕሮዳክት ከሰራ ነው በኋላ በቀጥታ ሰውነታችን ውስጥ ገብቶ እንግዲህ በተለይ ታብሌት ከሆነ ዲግሬድ መሆን አለበት፣ ብሬክ መሆን አለበት። ለምን ለዳይዞሉሽን ምቹ ሁኔታ መፍጠር አለበት እና ያ እንዲሆን ዲስኢንቴግራንት ይጨመርበታል ማለት ነው። የኮሄሲቭነሱን ሪዲዩስ ለማድረግ ኢንክሪዝ ብሬክ አፕ ይላለው፣ ኢንክሪዝ ሰርፌስ ኤሪያ፣ ኢንክሪዝ ዳይዞሉሽን፣ ኢንክሪዝ አብዞርፕሽን እንዳለ ፋሲሊቴት ያደርጋል ዲስኢንቴግራንት መኖሩ እንጂማ በጣም ጠንካራ የሚሆን ከሆነ ሰውነታችን ውስጥ ገብቶ ምናልባት ብሬክ ላያደርግ ይችላል። ያ ደግሞ በጣም ፕሮብሌም ነው። ስለዚህ ያንን ፕሮብሌም አቮይድ ለማድረግ ዲስኢንቴግራንት እንጠቀማለን ማለት ነው። ሶ ላይክ ስተርች፣ አልጂኒክ አሲድ፣ ፖላክሪሊን፣ ፖታሺየም፣ ሶዲየም አርጂኔት፣ ማይክሮክሪስታላይን ሴሉሎስ የምንላቸው ኬሚካሎች በብዛት ለዲስኢንቴግራንት የምንጠቀማቸው ናቸው። ልብ በሉ አንድ መድኃኒት ወዳችን ውስጥ ገብቶ ዲስኢንቴግሬት ካደረገ በኋላ ነው ዳይዞሉሽን የሚሆነው። ዳይዞሉሽን ሆነ ማለት በቀጥታ አብዞርብ ይሆናል ማለት ነው። ስለዚህ ዲስኢንቴግሬሽን አብዞርባንስን ይጨምራል ማለት ነው። አብዞርብ ሆነ ማለት ደግሞ አንድ መድኃኒት በትክክል ባዮአቬላቢሊቲ ናንስ ይሆናል። ባዮአቬላቢሊቲ ናንስ ሆነ ማለት ያድነናል ማለት ነው። ስለዚህ ዲስኢንቴግሬሽን በጣም ወሳኝ ናቸው ማለት። ስለዚህ ዲስኢንቴግራንት የምንላቸው ኬሚካሎች በጣም ጠቃሚዎች እንደሆኑ ያሳየናል። ሌላው ላብሪካንት የምንለው ነው። እንግዲህ ሉብሪካንት ብዙ ጊዜ ፍሪክሽን ሪዲዩስ ለማድረግ የምንጠቀማቸው ናቸው። ስፔሻሊ ታብሌት ፕረስ ማሽን ወር ታብሌት ኮምፕሬሽን ማሽን ስንጠቀም ሉብሪካንት እንጠቀማለን ፍሪክሽን ሪዲዩስ ለማድረግ። ሌላው ኢናንስ ዘ ፍሎ ኦፍ ዘ ማቴሪያል ሶ ፍሎዋቢሊቲንም ለመጨመር ሉብሪካንት የምንጠቀምበት አጋጣሚ ይኖራል። ሌላው ሚኒማይዝ ዊር ኦፍ ዘ ፓርት ኦፍ ዘ ማሽን አንዳንድ ማሽኖች እንዳይሰነጣጠቁ፣ እንዳይሸራረፉ፣ እንዳይላላጡ ሉብሪካንት ኢቭን እንዳይሰበሩ ሉብሪካንት እንጠቀማለን ማለት ነው። ፕሪቨንት ፊል ማቴሪያል ፍሮም ስቲኪንግ ይላል፣ እንዳይጣበቅ ለማድረግ ሉብሪካንትን እንጠቀማለን። ፕሮዲዩስ ታብሌት ዊዝ ሺን ላይክ ፋይን ሲሊካ፣ ማግኔዥየም ሲትሬት፣ ታልክ ፓውደር የምንላቸው ሞስት ኦፍ ዘ ታይም እንደ ሉብሪካንት የምንጠቀማቸው ናቸው ማለት ነው። ስለዚህ በጣም ወሳኝ ናቸው ማለት ነው። ሶ እንግዲህ በጣም ጠቃሚ ቪዲዮ ነው እየተከታተላችሁ ያላችሁት። ስለዚህ እስቲ ቻናሉን ሰብስክራይብ ያላደረጋችሁ ቆም በሉና ቻናሉን አንዴ ሰብስክራይብ፣ ቪዲዮን አንዴ ላይክ አድርጉት፣ እንዲሁም ደግሞ ቪዲዮን አንዴ ሼር አድርጉትና ለሆነ ግሩፕ ላይ ተመለሱበት። ለምን በጣም ጠቃሚ ቪዲዮ እናንተ እያዳመጣችሁ ከሆነ ሌሎች እናንተ ጓደኞችም ይሄን ቪዲዮ ማግኘት አለባቸውና እስኪ በመሃል ሼር፣ ላይክ፣ ሰብስክራይብ ይደረግ ቻናሉ ካልተደረገ ማለት ነው። የተደረገውን እዩት። አንዳንድ ልጆች ተደርጎ ሰብስክራይብ አንሰብስክራይብ ላይ ያደርጉታል በስተትና ሰብስክራይብድ ካለ ታደርጉትም ካላለ ግን ሰብስክራይብ አድርጉትና ተመለሱበት ማለት ነው። እንግዲህ ኮመንሊ ዩዝድ ፋርማሲቲካል ኢንግሪዲየንት የሚሉትን በደንብ በትነን እያየን ነው ማለት ነው። አንድ በአንድ እንቀጥላለን። ሌሎቹ አድሄሲቭ እንደ ባይንደር የምንላቸው ናቸው። ደግሞ እንግዲህ ይሄ ደግሞ ፕሮሞት አዴሽን ኢን ግራኑልስ እንደ ታብሌት ነው። በተለይ ታብሌት ፎርሙሌሽን ላይ ደግሞ ይሄ በጣም ጠቃሚ ነው። ሶ ፕሮሞት አድሄሽን ኢን ግራኑልስ እንደ ታብሌት ይላል። እንዲያያዙ ነው ደግሞ የሚያደርገው ማለት ነው። ለምን አንድ ታብሌት አክቲቭ ኢንግሪዲየንት እና ዋትኮል ኤክስፔንቱን ስንደምረን በጋራ ስናመጣቸው እንዲያያዙ መሆን አለበት። ስለዚህ ባይንደር ወይም አድሄሲቭ ያስፈልገዋል። ልክ እና አካሺያ እና አርጂኒክ አሲድ፣ ካርቦክሲ ሚታይል ሴሉሎስ፣ ሶዲየም፣ ኮምፕሬሰብል ሹገር፣ ኢታይል ሴሉሎስ፣ ጀላቲን ፓውደር ኦር ጀላቲን ሊኩዊድ ኦር ሊኩዊድ ግሉኮስ፣ ሚታይል ሴሉሎስ፣ ፖቪዶን፣ ፕሪግላቲናይዝድ ስታርች፣ ዳይቤዚክ ካልሲየም ፎስፌት፣ ፖሊቪኒያል ፓይሮሊዲ እኔ በሙሉ እንግዲህ ለአድሄሲቭነስ ወይም ለባይንደር የምንጠቀማቸው ኬሚካሎች ናቸው ማለት ነው። ስለዚህ አንድ ታብሌት ፕሮዲዩስ የሚያደርግ ሰው መጀመሪያ ግራኑል ነው የሚሰራው። ግራኑሉ እንዲያያዝለት ታብሌቱን ፕሮዲዩስ ሊያደርግ በቀጥታ እንዲያያዝለት ምን አይነት ባይንደር ወይ አድሄሲቭ ነው መምረጥ ያለበት ከተባለ እነኚህ ናቸው ማለት ነው። ከነኚህ ውስጥ ይመርጣል ማለት ነው። ከአክቲቭ ኢንግሪዲየንት እና ከኤክስፔንቱ ጋር ሪአክት የማያደርገውን አድሄሲቭ መምረጥ ግዴታው ነው ማለት ነው። ሶ ሌላው እንግዲህ አዘር ፋርማሲቲካል ኢንግሪዲየንት ምንላቸው ላይክ ኦይንትመንት ቤዝ ነው። ስፔሻሊ ኦይንትመንት ስንሰራ ሰሚሶሊድ ዶዜጅ ፎርም ላይ ኦይንትመንት ቤዝ አለ። ላይክ ፓርት ኦፍ አን ኦይንትመንት which is used as a vehicle ልክ እንደ ሶልቨንት የምንጠቀመው ኦይንትመንት ቤዝ ነው በራሱ። ስለዚህ ኦይንትመንት ቤዝ በራሱ እንደ ፋርማሲቲካል ኢንግሪዲየንት ነው ማለት ነው። አንዳንዴ
ሲምፕል ኦይንትመንት ከሰራችሁ በኋላ ለምሳሌ በተለይ ሲምፕል ኦይንትመንት ከሰራን በኋላ ያንን ኦይንትመንት እንደ ቤዝ ተጠቅመን ሌላ ኦይንትመንት ስንሰራ ይታያልና እሱን ለማለት ፈልጎ ነው። ላይክ ሰፖሲተሪ ቤዝ ምንላቸው አለ። ሰፖሲተሪ ለመስራት የሚጠቅሙን ነው። ሶሊድ ዶዜጅ ፎርም ነው እንግዲህ ፎር አናል ለምሳሌ ፎር ሬክተም ሊሆን ይችላል። ሰፖሲተሪ እንሰራለን። ለዛ ሰፖሲተሪ ቤዝ ያስፈልገናል። ያ ቤዝ እንደ ቬሂክል እንጠቀማለን። ጄሊንግ ኤጀንት ምንላቸው አሉ። they are an ingredient that give the preparation of the gel like consistency ማለት ነው። ስለዚህ ጄሊንግ እንላቸዋለን። like some of the ጄሊንግ ኤጀንት ምንላቸው like ትራንጋንካ፣ ፓሱሪን ፔስት፣ ሶዲየም አልጂኔት፣ ፔክቲን እንደ ስታርች ነው ብዙ ጊዜ as a ጄሊንግ ኤጀንት የምንጠቀማቸው ናቸው። ይሄ ማለት ጄሉ ኮንሲስተንሲ እንዲኖረው የሚያደርጉ ማለት ነው። ሌላው ዳሉዌንት እና ኦር ፊለር የምንላቸው ናቸው። ዳሉዌንት ኦር ፊለር የምንለው ክሬት ታብሌት ፎር ኤ ፕሮፐር ሳይዝ ኤንድ ኮንሲስተንሲ ይላል። እንግዲህ ታብሌት ፕረስ ስናደርግ ዩኒፎርሚቲ ቴስት ይሰራል ብለናል። ዩኒፎርሚቲ ቴስት ስንሰራ እንግዲህ ፕሮፐር ሳይዝ ያለው ታብሌት እንድናመርት ዳሉዌንት ኦር ፊለሮች ይጠቅሙናል ማለት ነው። ኢቭን ፎር ካፕሱልም ሊሆን ይችላል ማለት ነው። እነዚህም በጣም ጠቃሚዎች ናቸው። ሌላው ኳንቲቲ ኦፍ አክቲቭ ኢንግሪዲየንት ኢዝ ስሞል ኦር ዲፊካልት ቱ ኮምፕረስ ሶ ዛት ዳሉዌንት ኦር ፊለር አሪ አንዳንዴ አክቲቭ ኢንግሪዲየንቱ በጣም ናኖ ፓርቲክል ሌቨል ሊሆን ይችላል፣ በጣም ትንሽ ማለት ነው። ያንን ሜዠር ለማድረግ ኢቭን ባይንድ ለማድረግ እንቸገራለን እና ያኔ ይሄን አክቲቭ ኢንግሪዲየንት ማክሲማይዝ ለማድረግም ይጠቅመናል ዳሉዌንት ኦር ፊለር የምንለው ማለት ነው። ሶ እንግዲህ ይሄንን ይመስላል ማለት ነው የመጀመሪያው ፓርት። እንግዲህ በፓርት 2 ከፓኬጂንግ እና ፕሪ ፓኬጂንግ ኦፍ ማቴሪያል ፕሮዳክት በሚል የምንጀምር ይሆናል። ፓርት 1 ላይ እንግዲህ ኢንትሮዳክሽን ፓርቷን በደንብ አድርገን ብትን አድርገን ነው ያየናት። እቺን በደንብ ቤታችሁ ቁጭ ብላችሁ ከተከታተላችሁ ምንም ሳይከብዳችሁ በቀጥታ አንደርስታንድ ማድረግ እንደምትችሉ እርግጠኛ ነኝ። ስለዚህ ይሄንን ቪዲዮ አሁንም በኦሮምኛ እንፈልጋለን የምትሉ ልጆች ኮኬፍ ቲዩብን ሰርች በማድረግ ከ12800 ሰብስክራይበር በላይ ያለውን ቻናል ታገኛላችሁ። እዛ ቻናል ላይ ይህንን ቪዲዮ በአፋን ኦሮሞ ታገኛላችሁ ማለት ነው። ስለዚህ በአማርኛ የምትፈልጉ ልጆች ተጠብቃላችሁ። በኦሮምኛ የምትጠብቁ ልጆች ግን ሙሉ ሞጁሉ ቻፕተር 4 እስከ መጨረሻው ተሰርቶ ተገኝቷል በኦሮምኛ እዛ ላይ ማለት ነው። ስለዚህ እሱን ማየት ትችላላችሁ። በአማርኛ ብቻ የምትሰሙ ደግሞ አሁን ቻፕተር 3 ደርሰናል። ቻፕተር 4ንም እንጨርሳለን ማለት ነው። በጥሞና መከታተል ይጠበቅባችኋል። ቻናሉ ሰብስክራይብ ይደረግ፣ ቪዲዮ ላይክ ይደረግ። እንግዲህ በሌላ ፓርት ደግሞ ፓርት 2 አድርገን 3.3 ፓኬጂንግ እንደ ፕሪ ፓኬጂንግ ኦፍ ፋርማሲውቲካል ፕሮዳክት የሚለውን የምንጀምረው ይሆናል። ለዛሬ እንግዲህ እዚህ ላይ ብናበቃ የተሻለ ነው። ማንበብ ብቻ ሳይሆን ቪዲዮ ማዳመጥ ብቻ ሳይሆን ጥያቄዎች አሉ። ቻፕተር 1 ላይም ቻፕተር 2 ላይም የተሰሩ ጥያቄዎች አሉ። ቻፕተር 3 ላይ እንሰራለን። ጥያቄዎቹን በደንብ ስትለማመዷቸው ኮንሰፕቱን በደንብ አንደርስታንድ ለማድረግ ያግዛችኋል ማለት ነው። ስለዚህ ጥያቄ በደንብ እንድትሰሩ ጋብዛችኋለሁ። በሌላ ፓርት እንገናኝ። እንግዲህ ሰላም።